ሰላም ተመልካቾች እንደምን አላችሁልኝ? እኔ ከች ብዬላችኋለሁኝ። ዛሬ በአዳዲስ ዜናዎች እንዲሁም ደግሞ እጅግ አስተማሪና አዝናኝ ናቸው ብዬ ያሰብኳቸውን የተለያዩ ቪዲዮዎችን ይዤላችሁ ብቅ ብያለሁኝ። እንግዲህ እኔ ቪዲዮዎችን ለእናንተ ማቅረቡን ቀጥላለሁኝ። እናንተ ደግሞ ሀሳብ አስተያየቶቻችሁን በሀሳብ መስጫው በኩል እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቪዲዮዎችን ላይክ በማድረግ ለሌሎች ተደራሽ የሆኑልኝ ዘንድ ከጎኔ እንድትሆኑ በትህትና እየጠየቅኩኝ ቪዲዮዎችንን እንጀምራለን። አረንጓዴ አይደለም ነጭ አይመስል ቢጫ መሰየም አቃት የቀለሙን ምርጫ ይሄ ሙዚቃ መታሰጊያ ነቱ ቸግሮናል ስንል ለማን ታምነው የሀብታም ፊት ይዘን የደሃ ጊስ ላለን ነው። የቤት ኪራይ አልፏል፣ የሱቅ ብድር ከንፏል፣ ለልጅ ወተት መግዣ ያስቤዛን ብር አልቋል። ብር ምን ቢዝነስ ልጀምር? ቴሌብር ልበድር ባኮኒ ቴሌብር ዳውን ይክፈሉ ዋይ ፈቅድ ክራይቼ ቦንዳ ቤት ክፍቼ አይሆንም ከቤት መውጣት አልችል ወይ ችግር በቃ ሁሉም ይቅር። ኦንላይን ልሽግል ላይቭ ጌም ልጀምር ታፕ አርጋችሁልኝ ደና ጊፍት ካልገባ በቃ ከተርልግባ በቴሌብር የወሰዱትን ብድር እንዲከፍሉ በተደጋጋሚ ብናሳውቁትም አጠቃለው አልከፈሉ። በመሆኑ በአስቸኳይ ወደ ቴሌብር አካውንት ጨበሬ ስለሆንኩኝ ይሄ አባባል ተመችቶኛል። በፀጉሩ ልክ ጓደኛ ቢኖርህም የቸገረ ጊዜ መላጣ እንደሆንክ ይገባዋል። ትክክለኛ አባባል። እንደውም ምን እንደሆነ ታውቃላችሁ? ፀጉሩን የማይመለጥ ወንድ ከልቡ ወንድ አይደለም። በቃ ወንድ ልጅ ፀጉሩ መመለጥ አለበት። እኔ ሐሳቤን ቀይሬያለሁ። ወንድ ከሆንክ ፀጉሩ መላጣ መሆን አለበት። የወንድ ልጅ ደንግባቱ መላጣነቱ አሰንቻል። ገባ? ፀጉሩን አንጨባረርክ ምን ታመጣለህ? ምንም አታመጣ። ባህላችን አይፈቅድ። መላጣ ነው መሆን ያለበት። 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 ይሄ የመላጦች ንግግር ነው።
ወንዶች የተዋ ምንድነው? አንዳንዴ እኮ ለእናንተ ለሞራላችሁም ሲባል ነው አንችለውም እያሉ የሚሰጧችሁና ሳይችሉት ቀርተው አይደለም። ሚስት ፀጉር ቤት ልሄድ ነው ስትል 2000 ብር አንስታ የምትሰጥ ባል ፀጉር ቤት ሄዳ ፀጉሯን የምትሰፋ ከሆነ 1500 ብር፣ ሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር፣ ጥፍሯን ጄል ከተሰራች 1000 ብር 3000 ብር፣ እግሯ ከተዘፈዘፈ 1000 ብር 4000 ብር፣ ጄል እግሯን ከተሰራ ጥፍሯ 1000 ብር 5000 ብር፣ አይላሽ ከተሰራች 2000 ብር፣ ቅንድቧን ከተሰራች 7000 ብር ማለት ቅንድቧን ከተሰራች 200 ብር 7200 ብር፣ ቲፕ ሶስቱም ለሰራት 300 ብር የምትሰጥ 8100 ብር። ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃል። ይደብራታል፣ ይረባታል። ቢዩ ደውላ የሆነ ስናክ ነገር ታስመጣለች 10000 ብር። ወይ እጅግ በጣም ጠቃሚ መረጃ ደኩን እንትን ቁርጭምጭሚታችሁን ሳትሰሩን ቁርጭምጭሚቲ ተረከዚ ምናምን ጆሮ አፍንጫ ምናምን እሱ አትሰሩም። ምግብ ስትበሉስ እንደው እንዳያንቃችሁ ቀዝቀዝ ያለ ነገር አቺን ቡና መጨመር ያስፈልጋል። እዛ ላይ እንደው ረስተሽ ከሆነ ጨምሪበት ብዬ የኔናት አፍሪሶ ግንባታ ደም ሰው ነው እንደሚሰራው። እዛ ስትሄድ ሜዱላው በለንጋታን ቀየር ሲፍቱ ስፓይናል ኮርድም ታስቀይራላችሁ በዛው። እንዴ ምንድነው የሁሉ? ምነው እናቱ እንዴ ጠላት ነው እንዴ? ወንድ እኮ ባልሽ እኮ ጠላትሽ ከትጅፍቲ እኮ ምነው ማጅራቱን እየመጣ እንዴ? ኧረ ሲነ ስርዓት ተው። የሜካፑ ቀለል አለ ስንል እንደገና ጣጣ ከምቢራሞ አይላሽ አይብሮ ጥርጻፍ እንዴ ታይ እናቱ ሊ ተዋ እህቶቻችን እንዴ ወንዱን እኮ እንዳያገባ ልታረጉት ነው እንዴ? እየተሳሰብን አይሻልም እንዴ? ጭራሽ ቲፑ እኮ 300 ብር። ሚስት ባሏ ላይ ወጣ አፍንጫውን እያለችው ቆየችና ጎረቤቶች ኧረ ተጋደልን ተብሎ አንኳኩቶ ሰብረው ሊገቡ ሲሉ ገለበጠችውና እሷ ከታች ሆነች፣ እሱ ከላይ ሆነ። በኋላ በል ተነስ ልትገላት ነው እንዴ ሲሉት ኧረ እኔ አዲስ ግልብጥ ነኝ አሁን ግልብጥ ነኝ ተመችቶኛል። ቀልድን እኮ እነሱን ያውቁታል አጫወቱ ራሱ። ሃይ ጋይስ፣ በዚህ አምናለሁ። በምን በመወያየት ባለመወያየት ደግሞ አላምንም። ፈረንጅ ምን አለ? discussion is an exchange of knowledge but agreement is an exchange of ignorance. okay አባ እጅ ትችያለሽ እኮ ተውኝ። በቃ በጣም ጎበዝ ናት እች ልጅ። ቴሌ ብድር ተበድረ ሳትከፍል ለፍርድ ስትቀርብ እሺ ለምንድን ነው እስከዛሬ ከቴሌ ብር የተበደርከውን ገንዘብ ያልመለስከው? ክቡር ፍርድ ቤት ይቅር መባባሉ አይሻልም? እኔ ተበደርኩ ቸግሮኝ ነበር፣ አሁን ብሶብኛል። ቅጣት ማቅለያ አለ? አዎ እኔ ሳፋሪኮም አልጠቀምም። ካስፈለገ ለቴሌ ደግሞ በተበደርኩት የብር መጠን በጉልበት ለማገልገል ዝግጁ ነኝ። ቀጥታ ከዚህ በኋላ አንድ ጩኸት ከሰማው ከችሎት ነው የማባረረው። ተወችቶኛል። በተለይ ደግሞ የስራ ማቅለያዋ የፍርድ ማቅለያዋ በጉልበት ለማገልገል በዛው እኮ ስራ ሊያገኝ ነው። ሲያምር ይቀራል። አንዱ ጀለስ ያሁን ምን ይለኛል? የድሮ ሰውና የዩናይትድ ደጋፊ አንድ ናቸው፣ ሁለቱም በታሪክ ያምናሉ አለ። የማንቸስተር ደጋፊዎች እና የአርሰናል ደጋፊዎች ሁሌ እንደተጣሉ ነው። እንግዲህ በኢትዮጵያው ደግሞ ጊዮርጊስና ቡና። እስቲ ደግሞ ለዚህ ደግሞ ምላሽ ብሎ ደግሞ የአርሰናሉ ምን አለ የሚለውን እስቲ እንየው ደግሞ። አመሰግናለሁ እህቴ። ቆሻሻ ነው እዛ ጣዩ። 21 ዓመት ሙሉ ጮጋሬን አቃጥሎኝ ይሄ ዋው ጁስ ገዝቼ ዋው ጁስ የጠጣው ነው። እዛው ጣዩ በእናትሽ ይሸጣል።
እንግዲህ ተረባው እንደቀጠለ ነው። እርስ በራስ መተራረቡ ያው እንደ ቀልድ እስከተወሰደ ድረስ ምንም ክፋት የለውም። ግን ያው ከቀልድ አልፎ ወደ ጸብ ሲመጣ የዛ ጊዜ ክፋት ይኖረዋል። አንተ ቺማ ፖርኖስ ነበረች። አጂስ ነው እንዴ? አንተ እንትን በል ዝቅ በልላት እንጂ ኧረ ወደዛ ይጣጣፍጥ ሲያስጠዳ ታው ከቧንቧ ነው እንደምትጠጣው ማለት ይሄ አውራ ዶሮ የመሰለ ልጅ ግን እየመጣ ለምንድን ነው እንደዚህ ሚስለመለምባቸው? ምን እያረገ ነው ማለት? የሆኑ ቀጠን ያሉ ህፃናት ልጆችን እያመጣ በየጊዜው እንደዚህ እንደ ኮርማ እባብ ይጠመዘዛል፣ እንደዚህ ይጠመዘዝባቸዋል። የሚያረገው ነገር እንዳለ በጣም ግራ የሚገባ ነገር በእውነት ምንድነው? አሁን እቺ ልጅ እየሆነች ያለችው ምን እየሆንሽ ነው አንቺ? ማለት እንዳለ ገላ ጨርሳ ነው ቤተሰቦቿን እንዴ? ጎረቤትስ የላችሁ ምታቋት? ወጣ ብላችሁ እሪ አትሉም እንዴ? መንግስት ያለ በህግ አምላክ በባንዲራው አትሉም እንዴ? በእውነት እንዴ ቆይ ምን አረጋችኋለሁ? ውጣችኋለሁ እያለ እያስፈራራችሁ ነው። ለምን አትናገሩም? ሴቶቹ ወደ ላይ ወረውራችኋለሁ እያላችሁ ነው። ከድኜ በከንፈሬ የታሉ እስኪባል ድረስ እሰውራችኋለሁ እያላችሁ ነው። እንዲ መታችሁ እንዲ የምትሆኑት ወይስ ተፈቀደ? በዶላር ይከፈላችኋል? ፌመስ ለመሆን ነው? ምንድነው ማለት? እዚህ ደግሞ ከጎን እሰይ ምናምን የምትሉ የምታጨበጭቡትስ ሰሊጥ ቂጦላ ሲያስጣሉ ምንድነው ዝም የሚባለው? ይሄ ቆይ የሚያረጋው ነገር አለ እንዴ ይሄ ልጅ? ቆይ አንድ ነገር ቢሆን በዚህ ነው። ምክንያቱም በሰላም እንደዚህ አይሆኑም። አንድ ነገር ብጠፋ ብሰወር ብተን በዚህ ሰውዬ ነው ይሄን ቪዲዮ ሰርቻለሁ። ግን አንድ የሚለው ሰው ግን ያስፈልግ በኩርኩም አናቱን መደባለቅ ወደታች ምንድነው መቁረጥ ማላተም ጋንዲያ ግዙፍ አይጥ። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ ሊልጄና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊልጄ ወይም ጎይጋርኮት ውልዋይና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እኔ እንግዲህ ይሄ በጣም በደግፈው ነገር ነው። ይሄ በጣም ተገቢ ድርጊት ነው። ተገቢ የሆነ እርምጃ ነው የተወሰደው። እኔ በጣም በደግፈው ነው። በዚህ ነገር መንግስት በጣም ደግፋለሁ። እንግዲህ ይሄ ሊልጄ የሚባለው ልጅ አላቅም ምን ብዬ መናገር እንደምችል። እጅጉን ለከት ያጡ ነገሮች በጣሙን ያደርጋል። እዛ ላይ ደግሞ ላይቭ ነው ይህንን የሚለው ከልጆቹ ጋር እንግዲህ እንደምታዩት ነው። እዚህ ጋር አሁን ትንሹ ይህንን ነገር ምን ብዬ መናገር እንዳለብኝ ራሱ ግራ ይገባኛል። እኔ ሴቶቹ ናቸው። ሴቶቹ ቤተሰብ የላቸውም እንዴ? እናት አባት እንዴት ነው እሱ? አሳደጊ የለም፣ ወንድም የለም፣ እህትስ የለችም፣ መካሪ የለም። እንዴት ነው ጎረቤትስ የሚያውቃቸው ሰዎች ዘመድ አዝማድ የለም? እንዴት ነው ይህንን ነገር እያዩ ዝም ሊሉ የቻሉት? እስቲ ይዋቸው። እጅጉን በጣም የሚያሳፍር ነገር ነው እየተደረገ ያለው። አዎ ታዋቂ መሆን ይቻላል። ታዋቂነት አይደለም ዋናው ነገር። በምንድን ነው እየታወቃችሁ ያላችሁት ነው? እቺ ልጅ እኮ ነገ ትልቅ ሰው የምትሆን ናት። የልጅ እናት፣ ቤተሰብ ልትፈጥር የምትችል ሰው አሁን ምን እንደሚያስቡ ምን በታዋቂነት ብቻ የሚገኝ ነገር ምንድን ነው እሱ?
መልካም ነገር ሰርቶ መታወቅ ይቻላል፣ መጥፎ ነገርም ሰርቶ መታወቅ ይቻላል። የትኛው ነው የሚሻለው ነው ጥያቄው። እጅጉን በጣም የሚያሳፍር ነገር ነው። ያያችሁ ነው። ይህ ሁሉ ነገር የሚከናወነው በላይቭ ላይ ነው። ደግሞ የሚገርማችሁ ነገር እንደዚህ አድርግ፣ እንደዚህ ይሁን፣ እንደዚህ የሚልም ሰው አለ፣ የሚያበረታታቸውም አለ። ለዛም ነው እነዚህ ልጆች ይህን ማድረግን እየቀጠሉ ያሉት። ወዴት ነው እየሄድን ያለ ነው? እንዴት ነው እያሰብን ያለ ነው? ምንም ሊገባኝ አልቻለም። ይሄ ወጣቱ ክፍል አሁን ምን ውስጥ እየሄደ እንደሆነ ምንም ሊገባኝ አልቻለም። እኔ በጣም የሚያሳዝን ነገሮች ናቸው እየሆኑ ያሉት እና መንግስት ይህን እርምጃ መውሰዱ በጣም ተገቢ ነው። ይህም ፕሬዚዳንት የተባለውም ልጅ ደግሞ እንግዲህ ላይቭ ላይ ያን የሚቀጣጠሉት ነገር ያስደነግጣል። ሲዩት ቲቪን ስበር። ቲቪ ከሌለ ደግሞ ያንቁም ሳይሆን ስበር። ስሙት እንግዲህ አይመለከተኝም። ይሄ ሁሉ ላይቭ ላይ የሚደረግ ቅጣት ነው። አይመለከተኝም። ቲቪን ስበር። ቲቪሽን ስበሪ ስትለኝ እኔ የራሴ ቤት የአባቴ ቤት አለ እንደዚህ የገዛሁት የእኔ ቤት የአባቴ ቤት አለ። ቁምሳጥህን ስበር። ተከራይቻው አንተም ተከራይተህ ሂድ። እኔንስ ሲቀጣኝ ጋይስ፣ እኔ እኮ እናንተ እኮ ሾርት ሚሞሪ ናችሁ። እኔን የቀጣኝ እስቅጣት ቲቪ ስበሪ እኮ ነው ያለኝ አይደል እንዴ? ደሴም ቲቪ ነው የምቀጣው። እኔም ተመሳሳይ ነው የምቀጣው። አይመለከተኝም። ኧረ እባክሽ ቀለል አድርጊ። አንቺ ላይ ነው የሚከብድሽ እናቱ። ይክበደኝ እባክሽ ቀለል አድርጊ። አላረግም። እሺ የግድያ ጌም ብለህ ገብተህ ቀለል አድርጊ ስትል አታፍርም እንዴ? ቆፍጠን በል እንጂ ተቀመጥ። መቀመጥ ካለብህ የሰማችሁ የግድያ ጌም አሁን ወዴት እየሄዱ እንደሆኑ ምንም እነሱ ራሱ የሚያውቁት ነገር እየመሰለኝ አይደለም። ነገሮች እየሄዱበት ያለው አቅጣጫ በጣም እጅጉን የሚያስፈሩና እጅጉን የሚያሳስቡ ደረጃ ደርሷል። አሁን ያለው ነገር እውነት ለመናገር በዚህ መንገድ ላይ ከመንግስት ጎን ነኝ እኔ በበኩሌ። እጅጉን በጣም የምቃወመው ነገር ነው። በእርግጠኝነት የእናንተ ማስተሳሰብ ይሆናል ብዬ አስባለሁ። እስቲ ምን ትላላችሁ? እስቲ ይሄ ትክክል ነው ተገቢ ነው ብላችሁ ትላላችሁ? መንግስትስ ትክክል ነው እያደረገ ያለው ወይስ ትክክል አይደለም ብላችሁ ታስባላችሁ? ሲያስተው አስተያየቶቻችሁን አስብሩኝ። እሱ ካገኘኝ አይለቀኝም። ላይክ እኔ አሁን ያለኝ አማራጭ እሱ በማገኘው ሰዓት ላይ ቀጣው ነው። ደብል ታፕ አድርጉ ጋይስ። ሜምበር መሆን የምትችሉ ሜምበሩ ነው። ሜምበር መሆን የምትችሉ ሜምበሩ ነው። እያሳየህን ሁሉን ነገር እሱ ሲያገኘኝ ይቀጣኛል እኮ ይምረኛል እንዴ? አይሞትም ከምምረኝ እገለዋለሁ። ጋይስ ግላቭ እንውሰድ። እሺ ግላቭ እንውሰድ ለኔክስት ጌም። ምን አቀለፈኝ? እንግዲህ ቅርቡ ትልቅ ኢሹ ሆኖ የነበረው የቲክቶክ ክሬቲቭ አዋርድ ላይ የነበረው የአለባበስ ጉዳይ ነበረ። አለባበስ በዛም ምክንያት ወደ 6 ቲክቶከሮች ታስረዋል። እና ይሄ ያለባበስ እስቲ ምንድነው ክፋቱ? እንዴት ነው
ከዘመናዊነት አንጻር እንዴት ይታያል? ምንድነው እሱ? ሰዎችስ የፈለጉትን የማድረግ መብታቸው ምን ያህል ነው የሚለውን እስቲ አንድ አጠር ያለ ቪዲዮ አለ፣ እሱን እንያት። ፈረንጆች የሆነ ልብስ ፋሽን ሲያመጡ ኢንስፓየርድ የሚሆኑበት መነሻ ጽንሰ ሐሳብ አላቸው እንጂ ፋሽን ከመሬት ተነስቶ አይመጣም። በተለይ የሆሊውድ ሴሌብሪቲዎች እንዴት አይዲዮሎጂያቸውን አመለካከታቸውን በልብሶቻቸው፣ በፋሽን፣ በፊልም፣ በሙዚቃ፣ በመጽሐፍቶቻቸው ማስረጽ እንደሚችሉ ያውቁበታል። ኢንስፓየርድ የሚሆኑበት መነሻ አላቸው ነው የምላችሁ። እኛ እነሱ ስለለበሱት የሆነ ታዋቂ ዘፋኝ ወይም ታዋቂ የፊልም አክተር ሜት ጋላ ላይ የፈረንጆች ሴሌብሬሽን ነው ስለለበሱት ምንም ማለት አይደለም፣ ቋንቋ አይደለም ብለን አስበን ቀጥታ እዚህ የምናመጣው ከሆነ ባይዘው የነሱን መልእክት በተዘዋዋሪ መንገድ እኛም እያስተላለፍን ነው። ግብረ ሰዶማዊነትን የሚናገሩበት ቋንቋ አለ፣ አንድም በልብሳቸው። ለምሳሌ እዚህ ጋር እንደምትመለከቱት እንደዚህ አይነት አለባበሶች በቲክቶክ ክሬቲቭ አዋርድ ላይ የታዩት አንድሮጂነስ አለባበስ ይባላሉ። ማስኩሊንም ፌሚኒንም ፊቸር የያዙ ወንድም የሴትንም ፊቸር በልብስ የያዙ ናቸው። ወንድም ይመስላል ሴትም ትመስላለች አይነት ዩሲ እንደዚህ ያመጡት እነሱ ጀንደር ፍሉድ ነን፣ ሌብል አንደረግም፣ ሴትም አልባል ወንድም አልባል እኔ በቃ ምንም ነኝ አይነት። ለምሳሌ አንዱ ዘፋኝ እንዳለው ፊሸር ማን ምናምን ሲባል ነው ፊሸር ዘም ነኝ እንዳለ በቃ ጾታ ላይ ሌብል አልደረግም እኔ ጾታ የለኝም አይነት። ምክንያቱም እነሱ ጾታን ሲከፋፍሉት ራሱ ስንት አይነት ጾታ ከ60 ከ70 በላይ አድርገውታል። እንደዚህ በልብሶቻቸው ቋንቋ ኖሯቸው እየተናገሩ እኛ የነሱን ቀጥታ አምጥተን እዚህ የምናረግ ከሆነ ወይ የነሱ አይዲዮሎጂ ደጋፊ ነን ወይ አላወቅንም ማለት ነው። ካላወቅን እንዲህ ተሳስተሃል ይሄ ማደረግ የለበትም ሲባል ይቅርታ ነው እንጂ የሚጠየቀው ወይም ስላላወቅኩ ነው እንጂ የሚባለው አጉል ግትርነት አይሰራም። ያለበለዚያ እናንተን የሚከተላችሁ ጄኔሬሽን ይዛችሁ ገደል ነው የምትገቡት። ወላጆች የደረስንበትን የትውልድ ዝቅጠት ጥልቀቱን ወይም ምን ያህል ሲሪየስ እንደሆነ የተረዳ ነው አይመስለኝም። ወጣቶች ለአገራችሁ የምታስቡ፣ ለትውልዳችሁ የምታስቡ፣ ለልጆቻችሁ የምታስቡ፣ ለራሳችሁ የምታስቡ በጣም ዴንጀረስ የሆነ ሁኔታ ላይ ነው። ይሄ እንደ ግለሰብ ብቻ ሳይሆን እንደ ማህበረሰብ ብቻ ሳይሆን እንደ መንግስትም ሊመለከተን የሚገባ መስመር ሊበጅለት የሚገባ የሶሻል ሚዲያ አጠቃቀማችንና ሁኔታችንን በተመለከተ ሳንሱር ሊደረግ የሚገባ ነገር። እኔ ገና በዚህ አላቆም ተቀጥላ በጣም ጥሩ አገላለጽ ነው የገለጸችው። ሰዎች በማወቅም ሆነ ባለማወቅ እነዚህ ነገሮች ሊያደርጉ ይችላሉ። ግን ባለማወቅ ካረጉ ይቅርታ ብሎ ነው ራስን ማነጽ መስተካከል ነው እንጂ ትክክል ነኝ ያመንኩበትን ነው ማረገው ምን አገባቸው አይነት አካሄዶች ግን ከመጡ ያ ደግሞ ኮንሲኩዌንስ ሊኖረው ግድ ይላል። እንግዲህ በቅርቡ ደግሞ የዛሬ ዓመት በፊት ጆን ዳንኤል እንግዲህ ለአሸንዳ በዓል ወደ መቀሌ ለመጓዝ ባረገው ጊዜ የነበሩት አለመግባባቶች የተፈጠሩት ነገሮችን ታስታውሳላችሁ። በሱ ምክንያት ታስሮ እንግዲህ አሁን ደግሞ ከእስር ተለቋል። እስቲ እንስማውና ዜናውን እንምጣ። ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉም ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ጨረሰ እንደሆነ ገልጸን ነበር። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትናንትናው ዕለት ፍርድ ቤት እንዲፈታ ማዘዣ ሰጥቶ ነበረ። በዚህ መሰረት ዛሬም ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉም መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ።
ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ የሰጠ ዲቻ ቮይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሊም በልካቸው ማክበር ለሌሎችም እንዳግሞ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ሁሉ ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃላት ስተታጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያስሩት ልጅ አይደለም። እኔም አገራሌም ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጣርቶ ይፈታልኝ ዘንድ በአክብሮት እጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። እንግዲህ አዶናይ የታሰረበት ከስድስቱ ቲክቶከሮች ጋር በተያያዘ ያለባበስ ጋር በተያያዘ መሆኑ እሱ ብዙም ማልደግፈው ነገር ነው። እኔ የአዶናይ አድናቂ አይደለሁኝም። እንደውም ተቃራኒውም ተቃዋሚውም አይደለሁም። ግን የሐሳቡን የስግጥ ድድብ ምናምን የሚለውን ነገሩን አልደግፍም። መልካም ነገር ሲሰራ መልካም ነገሩን እደግፋለሁ። መልካም አይደለም ብዬ የማስበውን ነገር ደግሞ እቃወማለሁ። በዛ መርህ ውስጥ ነው ያለሁት። ሆኖም ግን አሁን የታሰረበት ምክንያት ለእኔ ብዙም ሚዛን የሚያነሳ ነገር ሆኖ አላየሁትኝም። ግን በነበሩት የአስተሳሰብ ወይም ደግሞ ይፈጥራቸው የነበሩ ቪዲዮዎች ላይ ተመርኩዞ ሰው ተቃውሞውን ሲገልጽለት ነበረ። ከዛውም ደግሞ በተመጣጣኝ ደግሞ ድጋፍም ነበረው። ይህ በሆነበት ሳለ ቤተሰብ እንግዲህ ነገሮችን ከባህል ከእምነት እና ከኛ ኢትዮጵያውያን አስተሳሰብ አንጻር ቆም ብሎ እንዲያስብ ነገሮችን ማድረግ ነበረባቸው። ግን አሁን አልሆነም። ተመልካቾች እንግዲህ ለዛሬ የነበረን ቪዲዮዎች ይህን ይመስላሉ። እንግዲህ ሀሳብ አስተያየቶቻችሁን አቅርቡልኝ በጨዋ ደንብ። እኔ ሀሳቦቻችሁን ሙሉ ለሙሉ እንግዲህ ለማየትና መታረም ያለብኝ ነገሮች ካሉ ለመታረም፣ መቀጠል ያለብኝ ነገሮችን ደግሞ ለመቀጠል ዝግጁ ነኝ። በተረፈ ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ለሌሎች ተደራሽነት እንዲኖረው ቪዲዮዎችን አድርጉልኝ። ሰላም ሁኑልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም።